በኢፍትሃዊነት በእጃዙር ቅኝ ግዛት የራሳችሁን ጉዳይ አስፈጻሚዎች ያክስትና ያጎቶቻችሁን ልጆች አምጥታችሁ 4 ኪሎ አስቀምጣችሁ የወሰዳችሁትን የኢትዮጵያ ንብረት መልሱ። ከዛ በኋላ ኤርትራን ቀቅለ ብላት ስትፈልግ እና ለርሶ የተዘጋጀው ቦታ ስላለ ወደዛ እንድንሄድ ግርማዊነቱን እጠይቃለሁ አሉ ለወላዲሳ። አንድም ጊዜ ግርማዊ ጃንሆይ ሳይሉ አለ ክብር ያነሱበት ቦታ የለም። በአክብሮት ነው ያናገሯቸው። ሲሏቸው የለዚሁ ይስማማናል አሉ እሳቸው። Therefore, the quest for a durable and secure access to the sea is an existential matter for Ethiopia. እኔ ግን ያልገባኝ ነገር ኢሳያስ አፈወርቂና መለስ ዜናዊ 1990 ዓመተ ምህረት ተጣልተው ነበር ወይ የሚል ጥያቄ ትላንት ዶክተር ጌዲዮን ሲናገሩ ዝም ብዬ አእምሮዬ ላይ ይመጣ የነበረ ጥያቄ ነው። ተጣልተው ነበር ወይ 1990 ዓመተ ምህረት? In my opinion, the 1998 war was started by Meles. መለስ ዜናዊ ኢትዮጵያዊ ሆኖ የኢትዮጵያ ዙፋን ላይ 27 ዓመት መቀመጡን ሳስበው ራሱ ምን አለ እንደዚህ አይነት ታሪክ ባይጻፍ፣ ምን አለ ሚሞሪ ዴሊት እየተደረገ ፎርማት እየተደረገ ቢሄድ ህወሓት ኢትዮጵያን የገዛበትን 27 ዓመት ባላስታውስ ብዬ ሁሉም መኛል። Assab was a free port. Massawa was a free port to Ethiopia. This was declared early 1991. መካሪ የለውም የሰውዬ፣ አንድም የሚመክረው ሰው የለም። የሚያናግረው ታው ይሄ ነገር አይጠቅምም፣ እነዚህ ሰዎች ጋር ተስማምተህ ብትሰጥ ይሻላል የሚለው አንድ ሰው የለም። ኦኬ እኔ አንድ መካሪ ላምጣለት ለኢሳያስ አፈወርቂ። ወጣው አንድ ቦክስ አገን ውስጥ እና በጣም ያሳዝኑ መኪናችን የታለ አሉ። ይጫዋላቸው እና በቦክስ አገን አርገው ይዘዋቸው ሄዱ። ቀጠናው በሙሉ የምስራቅ አፍሪካ ቀጠና ሰላም እንዳያገኝ እንዳበደ ውሻ እዛም እየሄደ እየተናከሰ የሚኖር ያረጀ ውሻ ባለበት ኢትዮጵያ በሰላማዊ መንገድ ጉዳያን ልታሳካ የምትችልበት እድል ዝግ ነው። ዜሮ ነው። ከዜሮ በታች ነው። ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ከመሆን መልቲሚዲያ። በዛሬው ፕሮግራማችን የኢትዮጵያ መንግስት በውጭ ጉዳይ ሚኒስትር በኩል ለዓለም አቀፉ ማህበረሰብ እና ለኤርትራ መንግስት የላከውን የመጨረሻ ማስጠንቀቂያ አስመልክቶ ዋና ዋና ነጥቦችን እያነሳን ቆይታ የምናደርግ ነው የሚሆነው። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር እያደረጋችሁ እንዲሁም በሱፐር ቻት እና በሱፐር ስቲከር ድጋፍ ልታደርጉልን እንደምትችሉም እያስታወስኩኝ ከፕሮግራሙ ጋር አብራችሁ እንድትቆዩ በአክብሮት እጋብዛለሁ። እንግዲህ የኢትዮጵያ መንግስት የውጭ ጉዳይ ሚኒስትር በሆኑት በዶክተር ጌዲዮን ጢሞቴዎስ በኩል የመጨረሻ ማስጠንቀቂያ ለኤርትራ መንግስት እንዲሁም ደግሞ የአቋሙን መግለጫ ለዓለም አቀፉ ማህበረሰብ ያሳወቀበትን መግለጫ ሰጥቷል። እዛ ውስጥ እንግዲህ የኤርትራ መንግስት እስከዛሬ ድረስ 30 ዓመት ሙሉ ኢትዮጵያ የወደብ አልባ ሆና ተቆልፎባት እንድትኖር ያደረገበትን የሆነበትን ታሪክ አንስተው የኤርትራ መንግስት ከኢትዮጵያ ጋር በሰላማዊ መንገድ ሊግባባ ስላልቻለ በዲፕሎማሲ መንገድ የሚሄድና የሚከናወን ነገር እንደሌለ የቋጩበትና ኢትዮጵያ እስከዛሬ ድረስ የሄደችበት የዲፕሎማሲ መንገድ ሳይሳካ መቅረቱን ለዓለም አቀፉ ማህበረሰብ ግልጽ ያደረጉበትና ከዚህ በኋላ የኢትዮጵያ እርምጃ ምን ሊሆን ይችላል ብሎ የዓለም አቀፉ ማህበረሰብ ራሱ የኤርትራ መንግስትም መገመት በሚችልበት ደረጃ የኢትዮጵያን የመጨረሻ አቋም የገለጹበት ነው። እንግዲህ እዛ ውስጥ የኤርትራ መንግስት ከኢትዮጵያ ጋር ሊስማማ ያልቻለባቸውን ዋና ዋና ነጥቦች ሲገልጹ የናቅፋ ሲንድረም ብለው የጠቀሱት ቃል አለ። ሲንድረም ማለት በሆነ ጊዜ የሚፈጠር ነገር ግን አንድ ጊዜ በተፈጠረ ህመም ምክንያት ለእድሜ ልክ አብሮ የሚቆይና ከዛ ህመም ለመላቀቅ የሚያስቸግር አይነት የሆነ በሽታ ነውና በዛ የናቅፋ ሲንድረም የተጠቁ የኤርትራ ባለስልጣናት ከ60ዎቹ ዘመን በፊት ጀምረው ያሉ ኤርትራን ወደ አዲሱ ትውልድ አስተሳሰብ ማምጣት ያልቻሉ ወይ አዲሱ ትውልድም ደግሞ ወደ ሀገሩ ፖለቲካ እንዳይመጣ ተጣብቀው ከኤርትራ ዙፋን ላይ ተቀምጠው ያሉት ሽማግሌዎች እነሱ በናቅፋ ሲንድረም እየተሰቃዩ ስለሆነ ያሉት ከነዚህ ሰዎች ጋር በፍጹም ልግባባና ልስማማ የምችልበት እድል የለም ስትል ኢትዮጵያ
ለዓለም አቀፉ ማህበረሰብ በውጭ ጉዳይ ሚኒስትሯ በኩል የገለጸችበትን መግለጫ ላሰማችሁና ተመልሼ እመጣለሁ። The instrumentalization of Eritrea by those who desire to destabilize Ethiopia and curtail its progress makes peaceful coexistence very difficult. Another factor we should take into account is what we can call the Isaias Doctrine. The Isaias Doctrine is not written down or expounded explicitly, but it has now become quite obvious as a result of consistent application for over 30 years. This doctrine assumes that Eritrea's continued statehood as a sovereign country is contingent upon Ethiopia's insecurity, fragmentation, and instability. The ruling class is free to apply its whole energy and attention to regional intrigue and adventures. This could be summed up as what is known as the Nakba syndrome by some analysts, a psychological condition of the Eritrean ruling elite that is unable and unwilling to unlearn and overcome behaviors of its guerrilla years. የናቅፋ ሲንድረም ማለት ምንድን ነው የሚለውን ነገር ለማስታወስ ያክል እንግዲህ እሳቸው ሲናገሩ እንደሰማችኋቸው ናቅፋ ላይ ለ30 ዓመት ያክል ከደርግ መንግስት ጋር ሲዋጋ የነበረው የሻዕቢያ መንግስት የጉሬላ ፋይተርነቱን እስከ ዛሬ ድረስ ተጣብቶት የኖረ ሊላቀቀው ያልቻለ ዛሬም ድረስ በሰላማዊ መንገድ በዲፕሎማሲያዊ መንገድ ከኢትዮጵያ ጋር መስማማት የማይችል እንዲያውም ከዚያም አልፎ በዛ በተለከፈው የናቅፋ ሲንድረም በሽታ ምክንያት ዛሬም ድረስ የኤርትራ መንግስት ሆኖ ይቀጥላል ብሎ የሚያስበው በኢትዮጵያ መፍረስና መዳከም ላይ ነው። ይሄ ደግሞ የኢሳያስ አፈወርቂ ዶክትሪን ነው ሲሉ ነው የገለጹት። እና በጣም ብዙ ሞክረናል። በሰላማዊ መንገድ ነገሮችን ለመቋጨት ብዙ ታግለናል። ኢትዮጵያ ፍትሃዊ የሆነ የራሷን ንብረት ያጣችበት በጣም ዓለም አቀፉ መንግስታት ራሱ የተቀበለው ጥያቄ ቢሆንም የኤርትራ መንግስት ግን በዚያ ሲንድረም በሽታ ምክንያት የተጠቃ በመሆኑ ከነዚህ ሰዎች ጋር ከዛሬ በኋላ ልስማማ የምችልበት እድል የለም ስትል ነው ኢትዮጵያ የገለጸችው። እና ዛሬም የኤርትራ መንግስት በኢትዮጵያ መዳከምና መፍረስ ላይ ብቻ ነው የኤርትራ ህልውና ይቀጥላል ብሎ የሚያስበው። ስለዚህ ኢትዮጵያ እያለች ያለችው ምንድነው? የውጭ ግንኙነታቸው በኮንፍሊክት እና በሚሊተሪ ፓወር ላይ የተመሰረተ በመሆኑ ወይም ደግሞ የጦር የበላይነትን በመያዝ የሚያምኑ ሰዎች በመሆናቸው በንግድና በኢኮኖሚ ስለሚመጣ ዲፕሎማሲ ከነሱ ጋር ተነጋግሮ መግባባት የሚቻልበት እድል ዝግ ነው ስትል ነው የገለጸችው። እና በሁለተኛ ደረጃ የጠቀሱት ምንድነው? ከ30 ዓመት ጀምሮ እንግዲህ ኤርትራ ነፃ ከወጣች ወደ 34 ዓመታቸውን አክብረዋል። ባለፈው ዓመት 34ኛ ዓመታቸውን ሲያከብሩ እነዚህ ሰዎች በ34 ዓመት የነፃነት እድሜያቸው ውስጥ ከሁሉም የጎረቤቶቻቸው መንግስታት ጋር ተዋግተዋል፣ ወይም ከጎረቤቶቻቸው ሀገራት ጋር ተዋግተዋል ከአንዷ በስተቀር ሲሉ ነው የሚገልጹት። ከሱዳን ጋር፣ ከየመን ጋር፣ ከኢትዮጵያ ጋር ተዋግተዋል። ከሶማሌ ጋርም በሌላ እንትን ያው አልሸባብን በመደገፍ ምናምን በተለያየ በጃዙር ጦርነት ውስጥ እንደገቡ የገለጹበት ሁኔታ አለ። ዶክተር ጌዲዮን ጢሞቴዎስ Since its independence, the Eritrean state has been involved in armed conflicts with all its neighbors except one. The Eritrean state has an overdeveloped coercive capacity and war machine. Its actions are not guided by national interest defined by the well-being of its citizens. Having to bear no burden concerning the economic and social welfare of its citizens, the ruling class is free to apply its whole energy and attention to regional intrigue and adventures. Externally, the exclusive military and security focus in Eritrea's conduct of foreign relations has made it impossible to explore economic and trade cooperation. የጎረቤቶቹን ሀገራት በሙሉ ተቃዋሚዎች ናቸው፣ ታጣቂዎች፣ አሸባሪዎች ናቸው የሚላቸውን ሁሉ እያስታጠቀ በጦር መሳሪያ በፖለቲካ በምናምን እያስታጠቀ የጎረቤት ሀገራት በሙሉ ሰላም እንዳያገኙ የቀጠናው በሙሉ የምስራቅ አፍሪካ ቀጠና ሰላም እንዳያገኝ እንዳበደው ውሻ እዛም እየሄደ እየተናከሰ የሚኖር ያረጀ ውሻ ባለበት ኢትዮጵያ በሰላማዊ መንገድ ጉዳያን ልታሳካ የምትችልበት እድል ዝግ ነው፣ ዜሮ ነው፣ ከዜሮ በታች ነው። የትላንትናው መግለጫ እሳቸው ባይሉትም ይሄንን በዲፕሎማሲው መንገድ የወደብ ጥያቄያችንን እናስመልሳለን ብሎ ማለት ከዚህ በኋላ ከዜሮ በታች የወረደ መሆኑን ያረጋገጡበት ነው ዶክተር ጌዲዮን ጢሞቴዎስ። ከዛ ሲቀጥሉ ምን ይላሉ? አሁን ያለው ትውልድ የኢትዮጵያ ትውልድ ማለት ነው የኤርትራን ነፃ ሀገርነት የኤርትራን ሀገረ መንግስትነት ይቀበላል
ከዚህ በፊት የነበረው የኢህአዴግ መንግስትም ያንን ሴንቲሜንት ለማስፈጸም የሚችለውን ሁሉ ሲኳትን ሲሰራ ኑሯል። የኤርትራን ነጻነት ለማስከበር ብቻ ሳይሆን ኢትዮጵያን አዳክሞ ኤርትራን ለማበልጸግ የሚችለውን ሁሉ ሲሰራ የኖረ ነው የወያኔ መንግስት እና ነገር ግን ምንም እንኳን ኤርትራ ነጻ ሀገር ናት ብሎ የሚያምን ትውልድ ቢሆንም ይሄ ትውልድ በኤርትራ ነጻነት ምክንያት ያጣነውን የባህር በራችንን ግን ማስመለስ ለነገ የማይባል ጥያቄ መሆኑንና የትውልዱ ጥያቄ መሆኑን አስምረው የተናገሩበት ንግግር ነበር የትላንትናው ወይም መግለጫቸው ይሄ ነበር። For most of the current generation of Ethiopians, Eritrean statehood is a given. The EPRDF-led government in Addis Ababa has also worked seriously to reinforce such sentiment. Nonetheless, even many of those who accept Eritrean statehood as a given view Ethiopia's exclusion from the Red Sea as being deeply unjust and unacceptable. Efforts to stamp out such views have not succeeded. The feeling of being aggrieved by what transpired in 1993 is exacerbated by the economic and security vulnerabilities that we face due to Ethiopia's lack of direct access to the sea. This is decried as a legacy of a leadership lacking in patriotic commitment or strategic foresight. ነጻ ሀገርነታችሁ እናምናለን፣ ከእናንተ ጋር ምንም ጉዳይ የለንም፣ ኤርትራን ነጻ ሀገር አይደለችም ከኢትዮጵያ ጋር ተዋሃድ ብሎ የሚታገል ኢትዮጵያዊ የለም በአሁኑ ሰዓት። ይሄ የኤርትራ ህዝብ ውሳኔ ነው የሚሆነው ከኢሳያስ አፈወርቂ በኋላም ቢሆን። ነገር ግን እኛ አሰብን እንጂ ናቅፋን ጠይቀን አናቅም። እኛ ምጽዋን እንጂ ኤርትራን ተመኝተን አናቅም። ስለዚህ የአሰብ ወደባችን የኛ ነው። ዘርፋችሁ የወሰዳችሁት ንብረት ነው። ያንን ንብረታችንን መልሱ። ከዚያ በኋላ ኢትዮጵያና ኤርትራ ምናልባት እንደ ድሮ አንድ ሀገር እንደነበሩበት እንደዛ ተመልሰው ይኖራሉ የሚል ተስፋ እንኳን ቢኖር ያ በህዝቡ ውሳኔ በህዝቡ መልካም ፍቃድና ይሁንታ የሚወሰን ነው የሚሆነው። ስለዚህ በእናንተ ነጻነት ምክንያት ነጻነታችሁን ለእናንተ እንስጣችሁ ብለን ነጻ ሀገር እንድትሆኑ ፈቅደን ራሳቸው ኢትዮጵያን የሚመሩት የኢሳያስ አፈወርቂ ጉዳይ አስፈጻሚዎች የራሳቸውን ሀገር ገንጥለው የገነጠሏትን ሀገር ለመጀመሪያ ጊዜ የራሱን ሀገር ገንጥሎ እውቅና የሰጠ መሪ የባንዳ ልጅ መለስ ዜናዊ ይባላል። ይሄ ሰውዬ ምንም በዛ ምክንያት መለስ ዜናዊ በፈቀደው ወይም ደግሞ የኢትዮጵያ ህዝብ ባልተወያየበት የኤርትራም ህዝብ ደግሞ ከኢትዮጵያ ጋር መገንጠል ሳይፈልግ ተገንጥሎ ኤርትራ ነጻ ሀገር እንድትሆን የተፈቀደላት የተሳሳተ ታሪካዊ ስህተት ቢሆንም አሁን ያለው ትውልድ ያንን ነጻ ሀገርነታችሁን ይቀበላል። የዘረፋችሁትን ወደባችንን ግን መልሱ። በኢፍትሃዊነት በእጃዙር ቅኝ ግዛት የራሳችሁን ጉዳይ አስፈጻሚዎች የአክስትና ያጎቶቻችሁን ልጆች አምጥታችሁ 4 ኪሎ አስቀምጣችሁ የወሰዳችሁትን የኢትዮጵያ ንብረት መልሱ። ከዛ በኋላ ኤርትራን ቀቅለ ብላት ስትፈልግ የኤርትራ ህዝብ ጉዳይ ነው የሚሆነው እሱ። እኛ ጥያቄያችን ይሄ ነው። እስከ ዛሬ ድረስ እኛ ስንለው የነበረውን ህወሓት ቅኝ ገዥ እንጂ ኢትዮጵያዊ አይደለም፣ ኢትዮጵያ ቅኝ ገዝታኛለች ብሎ ትግራይን እገነጥላለሁ ነፃ አወጣለሁ ብሎ የወጣ ነፃ አውጪ ከዚያ በኋላ እድልና አጋጣሚ ሲፈቅድለት መጥቶ ኢትዮጵያን ለመዝረፍ 4 ኪሎ ገባ እንጂ ኢትዮጵያዊ ሆኖ አያውቁም ህወሓቶች ስንል የነበረውን በመንግስት ደረጃ ትላንትና ያውን በውጭ ጉዳይ ሚኒስቴር በራሳቸው አንደበት ይሄንን ደግመውልናል። እኛም ስንል እንደነበረው እዚህ በተቀመጠው ቅኝ ገዢ ሳይገባን ያጣነው እናንተም ሳይገባችሁ የወሰዳችሁት ንብረት ስለሆነ የአሰብ ወደብ መልሶ ወደ ባለቤቱ። አይ አሰብን አልሰጥም ካልክ ግን አሰብን ብቻ ሳይሆን ኤርትራንም ታጣለህ። ይሄ ታሪካዊ እውነት ነው። ነገ ከነገ ወዲያ ሲሆን የምናየው በተግባር የሚረጋገጥ ሀቅ ነው። ይሄ የኢትዮጵያ ጥያቄ ጀስቲፋየብል እና በዓለም ደረጃ ተቀባይነት ያለው ፍትሃዊ የሆነ ጥያቄ ስለሆነ ማለት ነው። ነገር ግን የአሰብ ወደብ የኢትዮጵያ ነፃ የባህር በር ሆኖ እንደሚያገለግል ኢሳያስ አፈወርቂ ራሱ ያምናል። ምን ብሎ ነበር ያኔ 1990 ዓ.ም ኢትዮጵያና ኤርትራ ተዋግተው አሰብ ወደብን ትቶ መለስ ዜናዊ ወደ ጅቡቲ ከዞረ በኋላ ኢሳያስ አፈወርቂ ምን ብሎ ነበረ? እሱን ልጋብዛችሁ አንዴ። Asab was a free port. Massawa was a free port to Ethiopia. This was declared early 1991. We believe this port should be free not only for Ethiopia, for everybody else who wants to use them. That's our policy. It's not a problem of conflict. It wouldn't be a cause of any conflict. I don't see why the issue of ports should become a problem. It's never been a problem.
Since 1991, it's not a problem now. It wouldn't be any problem in the future. It was the Ethiopian government which boycotted our ports and shifted to Djibouti, which said it's their choice. የአሰብ ወደብ ለኢትዮጵያ ነፃ ቀጠና ሆኖ ያገለግላል ነው የሚለው ኢሳያስ አፈወርቂ። እዚህ ላይ እንደምትሰሙት የግጭት ምክንያት ሆኖ አያውቅም። ከ1990 በፊትም የግጭት ምክንያት አልነበረም። አሁንም የግጭት ምክንያት አይሆንም። ወደፊትም የግጭት ምክንያት ሊሆን አይችልም። ነገር ግን የኢትዮጵያ መንግስት የኛን ፖርት የሱዳን የአሰብን ፖርት ትቶ ወደ ጅቡቲ ዞረ። ይሄ ከኛ አቅም በላይ ነው፣ ራሱ ወስኖ የሄደው ስለሆነ ይላሉ። ታዲያ የኢትዮጵያ ነፃ የባህር በር ነፃ የንግድ ቀጠና ሆኖ ያገለግላል ብለህ ካልክ አሁን አብቹ መጥቶ በዓለም አቀፍ የንግድ ስምምነት መሰረት እንስማማና ወደቡን ስጠኝ እኔ ልጠቀምበት ሲልህ አሁን ለምን እምቢ አልክ? ያኔ ተስማምተህ ከነበረ የሻዕቢያና የህወሓት ሴራ እኮ ተገለጠልን እኮ ቆይተንም ቢሆን እየገባን መጣ። ያኔ መለስ ዜናዊ ጋር ተጣልተህ የአሰብን ወደብ እኔ አይደለሁም የከለከልኳችሁ ራሱ ነው ብሎ ያለው ሰውዬ አሁን እሺ እንጠቀምበት ስጠን ስንለው ጦርነት እያወጀ ነው። ስለዚህ ያኔም ይችን ወሬ ያወራት ሆን ብሎ መለስ ዜናዊ ጋር ተነጋግሮ ካልሆነም ደግሞ እንደማይሆን ስለሚያውቀው የተናገረው ንግግር እንጂ ኢትዮጵያ በነፃ የአሰብ ወደብን እንድትጠቀም ፈልጎ ያወራው ነገር አልነበረም። አዲስ አበባና አስመራ ሆነው የኢትዮጵያን ሀብት እየተቀባበሉ ሲዘርፉ በአንድ ጎናቸው ደግሞ ምን ይሉናል? ተቀባብለው ዘርፈው ከወሰዱ በኋላ ራሱ መጽዋች ራሱ ሰጪ ሆኖ አይ ፈቅድላችኋለሁ እኮ ተጠቀሙበታላችሁ ይለናል። የዘረፈውን ሀብት ግዴለም ተጠቀሙበት ብሎ የሚፈቅድ እንደ ባለቤት አክት የሚያደርግ ሌባ ደግሞ በጣም ያስጠላል። እንደዛ ነበር የሚያደርገው ኢሳያስ አፈወርቂ። ከዚያ በኋላ እንደውም አብቹ ባለፈው ሲናገር የጋዝ ማውጫ ፋብሪካ እንትን ሁሉ ነበር አለዛ ምንድን የሚባለው የጋዝ ማውጫ ሪፋይነሪ ሁሉ ነበር እዛ። ስለዚህ ያን ሁሉ ሀብት አበስብሶ ቁጭ አርጎታል። አሁን ምንም ሰው ዝር የሚልበት አይመስልም። አብቹ ሲናገር ሰምታችሁ ከሆነ ቤት አለ ሰው የለም አሰብ ውስጥ። ምክንያቱም ምንም የሚሰራበት ነገር የለም ኢሳያስ አፈወርቂ። ኢትዮጵያ እንዳትጠቀም፣ ኢትዮጵያ እንድትዳከም፣ ኢትዮጵያ ተቆልፎባት እንድትኖር ካለው ምኞት የተነሳ እንጂ ምንም የሚጠቅመው ነገር ኑሮ አልነበረም። እኔ ግን ያልገባኝ ነገር ኢሳያስ አፈወርቂና መለስ ዜናዊ 1990 ዓመተ ምህረት ተጣልተው ነበር ወይ የሚል ጥያቄ ትላንት ዶክተር ጌዲዮን ሲናገሩ ዝም ብዬ አእምሮዬ ላይ ይመጣ የነበረ ጥያቄ ነው። ተጣልተው ነበር ወይ 1990 ዓመተ ምህረት? ተወረርኩ ብሎ ባድመና ሽራሮ ተያዘብኝ ብሎ ጦርነት አውጆ መለስ ዜናዊ ወደ ጦርነት ገባ። ያኔ የምር ተጣልተው ነበር ወይ እነዚህ ሰዎች? ታዲያ ተጣልተው ከነበረ ያኔ የምር ተዋግተው ከነበረ በደም ያስመለስነው መሬት መልሶ ለምን ለኢሳያስ ሰጠው? ምክንያቱ ምንድን ነበር? መለስ ዜናዊ በጣም የሚገርም ቪዲዮ ነው የምጋብዛችሁ። የመለስ ዜናዊ ምክንያት ምን እንደነበር ያኔ የባድመን ጦርነት ሲያውጅ ኢሳያስ አፈወርቂ ጋር የምር ተጣልቶ ሳይሆን ለምን ዓላማ እንደነበር የሚነግሩን የአሜሪካ ስቴት ዲፓርትመንት ሴክሬታሪ የነበሩትና በአፍሪካ ጉዳዮች ላይ የተለያዩ ጉዳዮች ላይ የሰሩት ሄርመን ኮሄን የተባሉት ዲፕሎማት ስለዚያ ስለ ባድመ ጦርነት አነሳስና ስለ ምክንያቱ የሚነግሩንን ልጋብዛችሁና ተመልሼ እመጣለሁ። Asked Meles, well, how do you feel about Eritrea becoming independent? He said, the Ethiopian people don't like that. They want Eritrea to stay as part of Ethiopia. In my opinion, the 1998 war was started by Meles. Because I've read you've heard of WikiLeaks? Yes. This was U.S. communications that were leaked. Meles wanted to start that war. Why? Towards what end? To topple President Isaias? No, not to topple. To rejoin Eritrea to Ethiopia? No, I think because he wanted the Ethiopian people to see that he didn't like it. Also, they were blaming him for the independence. Yeah, because he's half Eritrean and he was blamed that he was blamed. So he wants to show that, don't blame me, it was the Americans' fault or something like that. So ምንድነው ያሉት? መለስ ዜናዊ በአንድ ጎኑ ኤርትራዊ ነው ተብሎ ይታማ ስለነበረ ኖ ኤርትራዊ አይደለሁም እኔ ኢትዮጵያዊ ነኝ የሚለውን ነገር ጀስቲፋይ ለማድረግ አሜሪካኖች የፈጠሩት ውሸት ነው እንጂ እሱ እኔ ንጹህ ኢትዮጵያዊ ነኝ የሚለውን ነገር ለማረጋገጥ
60 እና 70 ሺህ ወጣቶች ባድመ ላይ እንዲያልቁ አደረገ። አሁን ይህን ሰውዬ ነው ኢትዮጵያዊ ነው ብለን የኖር ነው 27 ዓመት። ህወሓትን ነው አሁን እንደ ኢትዮጵያዊ አክት እያደረጉ ያሉት እነ ደብረ ጽዮንን እስከዛሬ ታግሰን ያለ ነው። ኢትዮጵያዊ ነኝ ለማለት አይደለም እኮ ለማስመሰል የፖለቲካ ጌም ድራማ ለመጫወት ኢሳያስ አፈወርቂና መለስ የተጣሉ መስለው ጦርነት አውጀው ስንት ነው 60 70 80 ሺህ ወጣት ካለቀ በኋላ በደማችን ካስመለስን በኋላ መሬቱን እንደገና መልሶ ፈርሞ ሰጠው። አረጋገጠ። በቃ ኤርትራ ጋር ወዳጅነት የለኝም የሚለውን በጦርነት ካረጋገጠ በኋላ የፈሰሰው ደም ያለቀው ወጣት ለሱ ጉዳዩ አይደለም። ከዛ በኋላ ፈርሞ ለኢሳያስ አፈወርቂ ሰጠው። ባወራሁት ቁጥር የሚያናደኝ እንደዚህ አይነት የመለስ ዜናዊ ታሪክ ነው። መለስ ዜናዊ ኢትዮጵያዊ ሆኖ የኢትዮጵያ ዙፋን ላይ 27 ዓመት መቀመጡን ሳስበው ራሱ ምን አለ እንደዚህ አይነት ታሪክ ባይጻፍ፣ ምን አለ ሚሞሪ ዴሊት እየተደረገ ፎርማት እየተደረገ ቢሄድ፣ ህወሓት ኢትዮጵያን የገዛበትን 27 ዓመት ባላስታውስ ብዬ ሁሉም መኛለሁ። እና በዚህ ደረጃ ግፍ ሲፈጽም የነበረ ሰው ነው መለስ ዜናዊ ማለት። ከዚያ በኋላ አብቹም መጥተው ባለፈው ኢሳያስ አፈወርቂ አብቹ ጋር የተስማማ የመሰለው የሰላም ነፋስ የነፈሰው በኢትዮጵያና በኤርትራ ሰማይ ስር እውነት ከኢትዮጵያ ጋር ሰላማዊ የሆነ እርቅ ፈልጎ ኢትዮጵያና ኤርትራ በሰላም እንዲዋሃዱ ከዛ በኋላ በሰላም ተባብረው እንዲያድጉ ፈልጎ ሳይሆን ያለፈ ታሪኩን ስናጠና የሚገባን ነገር ምንድነው? አብቹ ድንገት የመጣ ወጣት መሪ ነው። ስለ ፖለቲካው ብዙም ላይረዳ ይችላል፣ ላያቅ ይችላል። ስለዚህ እንደፈለኩ አድርጌ ቆጣጠረዋለሁ ብሎ ያምን ስለነበረ የአብቹን ብስለት፣ የአብቹን የፖለቲካ ንቃት፣ የአብቹን ኢትዮጵያዊነት፣ ለኢትዮጵያ ያለው ፍቅር መገንዘብ አቅቶት ስለነበረ እንደፈለኩ ልገዛውና ላዘው እችላለሁ የሚል ግምት ስለነበረው ነው ከአብቹ ጋር የተስማማ መስሎ የቀረበው። ከዚያ በኋላ ኢትዮጵያዊነቱን ሲያቅ ወደብ አስመልሳለሁ ሲል፣ ኢትዮጵያ ቀይ ባህር ያስፈልጋታል ሲል፣ ከዚያ በኋላ ከአብቹ ጋር መነጠልና መገንጠል የፈለገው ከዚያ በኋላ ነው እንጂ በፍጹም ኢሳያስ አፈወርቂ ከኢትዮጵያ ጋር ተስማምቶና ተዋዶ በጋራ ለማደግ፣ በጋራ ማለት በትብብር ሊያድጉ ሊሰሩ የሚችሉበትን አውድ እንኳን ሊፈጥር አይችልም ኢሳያስ አፈወርቂ። ምክንያቱም የኤርትራ አንድነት ወይም የኤርትራ የመንግስት ሀገረ መንግስት ሆና የምትቀጥለው ኢትዮጵያ የምትባለው ሀገር ስትዳከም ነው የሚል የሽማግሌው የኢሳያስ አፈወርቂ ዶክትሪን እንደዛ ነው የሚሰራው። ኢትዮጵያ ከበለጸገች፣ ኢትዮጵያ ካደገች ኤርትራ ትኖራለች ብሎ ያምናል። እና ዶክተር ጌዲዮን ሲቀጥሉ መጨረሻ ላይ እንትን የሚሉት ምንድነው? የኢትዮጵያ የባህር በር ጥያቄ የማይመለስበት ደረጃ ላይ ደርሷል። የመኖር ያለመኖር የባህር በር የማግኘት ጥያቄ ለኢትዮጵያ የመኖር ያለመኖር ጥያቄ ሆኗል። ስለዚህ የመኖር ያለመኖር ጥያቄ የተጋረጠበት ሀገር፣ 130 ሚሊዮን ህዝብ ያለበት ሀገር፣ በጣም ቫይብራንት የሆነ ኢኮኖሚ በየጊዜው እያደገ ያለበት ሀገር፣ ዓለም የመሰከረውና ዓለም ያረጋገጠውን ሀቅ በዚህ ደረጃ በተቆለፈ የባህር በር ያለ ባህር አክሰስ ልንይዘውና ልንመራው ስለማንችል አሁን ለኛ የመኖር ያለመኖር ጥያቄ ሆኗል ብለዋል ዶክተር ጌዲዮን ጢሞቴዎስ። A vibrant economy that can provide livelihood for a population of more than 130 million people would need durable and secure access to the sea. Without a durable and secure access, Ethiopia cannot make the economic progress that would ensure its continued progress. Ethiopia must not be locked in poverty. In the long run, a poverty-stricken Ethiopia will be an Ethiopia that will collapse under the weight of its demographic boom and economic bust. Only by creating new and equitable opportunities through sustained growth and economic dynamism could Ethiopia transcend the fault lines of poverty and conflict. Therefore, the quest for a durable and secure access to the sea is an existential matter for Ethiopia. ስለዚህ አሁን እዚህ ጋር የምናነሳው ነገር ምንድነው? እናንተ የዘረፋችሁትን ንብረት ነው የምታጡት። እኛ አሰብን ብንወስድ ከኢትዮጵያ ዘርፋችሁ የወሰዳችሁትን የራሳችንን ሀቅ ነው የምንወስደው። አሰብን ብንተወላችሁ ግን ለኛ የመኖር ያለመኖር ጥያቄ ነው። የመኖር ያለመኖር ጥያቄ ማለት ጉሮሮዬን አንቀህ ይዘህ በምችለው አቅም እጅህን ቆርጬ ጉሮሮዬን ነፃ አወጣለሁኝ እንጂ አንተ አንገቴን አንቀህ ስትቀመጥ ዝም ልልህ አልችልም ማለት ነው። ለዚህ
አብቹ በጣም ወሳኝ የሆነ መልእክት የተናገረበት ጊዜ አለ። እስከሚረበን ነው ዲፕሎማሲ ብሏቸዋል። አይ ቲንክ የባህር ኃይል ስንገነባ አልነበሩም መሰለኝ ሰዎች ወይ ዩቲዩብ አልነበራቸውም። የባህር ኃይል ስንገነባ እኮ ሌላ አጀንዳ የለንም፣ ባህር እንፈልጋለን ነው። ግልጽ እኮ ነው አጀንዳው። እንዲያስበው ነው እንትን ቦታ እንትን ብለዋል ሳይሆን የኛ ፍላጎት ይሄ አሁን ዛሬ የምናገረው ነው። እኛ ምግብ ማስገባት ችግሩን ከራበን የሚይዘን ህግ አይኖርም። ያገኘነውን በልተን ሰርቫይቭ እናደርጋለን። ይሄ የሰው ልጆች ሁሉ ባህሪ ነው። ይሄ ከኛ በላይ መጨነቅ ያለባቸው ወንድሞቻችን ናቸው። ይሄ እኮ 120 ሚሊዮን ህዝብ ነው። ከቸገረው ከራበው ነዳጅ ከሌለ አይሞት መቼም ይሞክራል። ረሃብማ የማያመጣው ጉድ አለ እንዴ? ሰው ከተራበ መጥፎ ነው፣ ራሱን ይበላል። ማንንም የመውረር ፍላጎት የለንም። በቢዝነስ ህግ ግን የማያወላዳ ምርጫ እንፈልጋለን። ረሃቡ ሳይመጣ ችግሩ ሳይመጣ መከራው ሳይመጣ ተወያይተን መፍትሄና በእጅ ነው ያለው። ችግሩ ከመጣስ ህግ አይሰራም። ያኔ ረሃብ ከመጣ ምን ህግ አለ? አሁን እንወያይበት ካል ናቅ የሚያረግ ሰው ካለ ልክ እንደ ኮንፌዴሬሽኑ አላቅም የሚያጋጥመውን ነገር አንዳንድ ኃይሎች በርቀት መተኮስ በርቀት መግደል አቅም ስለፈጠሩ እኛ ያ ነገር ቢያጋጥም 120 ሚሊዮን ህዝብ ምን እናደርገዋለን? ጭንቀታችን። ምርጫ የለንም። ያለን አማራጭ አንድ ነው። ሳይርበን ወደ ረሃብ ሳንደርስ ጉሮሮአችን ላይ ሳትቆሙ ወይም ጉሮሮአችን ላይ የምናስገባው የምናስወጣውን ነገር ጉሮሮአችን ላይ ቆማችሁ እምቢ ከማለታችሁ በፊት ረሃብ ሳይመጣ በፊት በዓለም አቀፍ የንግድ ስምምነት በዓለም አቀፍ ህግ መሰረት እንዳኝ። ከራበን በኋላ የራበው ሰው ምክንያታዊነት አያውቅም። የራበው ሰው በሚችለው አቅም ሁሉ ምንም አይነት ህግ ቢኖር ያንን ሁሉ ህግ ጥሶ የሚፈልገውን ዓላማ ለማሳካት ወደ ጉሮሮ ላይ ወደ ቆመው ሰው መሄዱ አይቀርም። ስለዚህ ሳይረበን በፊት እንስማማ ብሏል አብቹ። አሁን ይህንን ጉዳይ እየሰማ ኢትዮጵያ በውጭ ጉዳይ ሚኒስትር በኩል ያወጣችውን የመጨረሻ ማስጠንቀቂያ የመጨረሻ እወቁልኝ ለዓለም ለኤርትራ መንግስት ደግሞ ከዚህ በኋላ አንተ ጋር ያለኝ ዲፕሎማሲ መንገድ አልቋል፣ አንተ ጋር ከዚህ በኋላ በሰላም ልስማማ እንደማልችል አውቄያለሁ፣ ጨርሻለሁ፣ ያለኝን የሰላም አማራጭ ሁሉ አሟጥጬ ጨርሻለሁ። ስለዚህ የዓለም አቀፉ መንግስታትም ትዕግስቴ እንዳለቀ ይወቅልኝ ብላ ያወጣችው መግለጫ አሁንም እንደ ቀልድ ነው የሚመለከተው ኢሳያስ አፈወርቂ። መካሪ የለውም የሰውዬ። አንድም የሚመክረው ሰው የለም፣ የሚያናግረው ተው ይሄ ነገር አይጠቅምም፣ እነዚህ ሰዎች ጋር ተስማምተህ ብትሰጥ ይሻላል የሚለው አንድ ሰው የለም። ኦኬ እኔ አንድ መካሪ ላምጣለት ለኢሳያስ አፈወርቂ። አቶ አርቲስት ደበበ እሸቱ ይባላል። አርቲስት ደበበ እሸቱ ጃንሆይ ከስልጣናቸው ሲወርዱ ምን እንደገጠማቸው በዛን ሰዓት ደግሞ አብረዋቸው የነበሩት አማካሪያቸው ምን እንዳሏቸው የሚነግረን ምክር ለኢሳያስ አፈወርቂ ስለሚሆን እሱን ልጋብዛችሁና ተመልሼ እመጣለሁ። እንግዲህ አሁን እዚህ ላይ አንተ ትታያለህ። ሻለቃ ደበላ ዲንሳ ያነባሉ ያላችሁትን አድምጠናል። የመንግስት መለዋወጥ በአሜሪካም በእንግሊዝም በፈረንሳይም በጀርመንም ይከናወናል። ይሄ ፕሬዝዳንታዊ ምርጫው ለማለት ይከናወናል። ለሀገር የሚጠቅም ለሀገር የሚበጅ ነው እስካላችሁ ድረስ የተናገራችሁት ሁሉ ጥሩ ነው። ሀገርን የሚጎዳ ህዝብን የሚጎዳ እንዳይሆን አሉ። እሺም እምቢም አላሉም። እንግዲህ አሁን ይሄ ለኔ ግን እምቢ ነው፣ በቃ አልወጣም ነው ከዚህ በኋላ እና ለርሶ የተዘጋጀው ቦታ ስላለ ወደዛ እንድንሄድ ግርማዊነቱን እጠይቃለሁ አሉ ደበላ ዲንሳ። አንድም ጊዜ ግርማዊ ጃንሆይ ሳይሉ አለ ክብር ያነሱበት ቦታ የለም። በአክብሮት ነው ያናገሯቸው። ሲሏቸው የለዚሁ ይስማማናል አሉ እሳቸው። አሁን ሰው ሁሉ ወጣ። ማቀረ ራስ ምሩ ጃንሆይ እና እኔ ብቻ ቀረ። ሰው በሙሉ ወጣ እና ራስ ምሩ አነጋገሯቸው። ማስታውሰው የተሰማኝ ሌላውን አልሰማሁም። የ80ኛው ጊዜ ለልጅ ስጠው ስልህ እምቢ አልከኝ፣ ያኔ ብታረገው ይሄ ሁሉ አይመጣም ነበር። እነዚህ ልጆች ጎረምሶች ናቸው ያዋርደዋል የሚሉን ፈጽም አሏቸው። ተስማምተዋል ለመሄድ አሉ። ወጡ። ተከታትለው ወጥተው አንድ ቦክስ አገን ውስጥ
እና በጣም ያሳዝኑ። መኪናችን የት አለ አሉ። ይጫዋላቸው እና በቦክስ ግን አርገው ይዘዋቸው ሄዱ። አብቹ ማለት ወጣት ኢትዮጵያዊ ለሀገሩ ፍቅር ያለው ለሀገሩና ለሕዝቡ ተግቶ የሚሰራ ጀግና ወጣት መሪ ነው። አሁን ያለው አዲሱ ወጣቱ ትውልድ ለኢትዮጵያ የሚገባትንና የተዘረፈችውን ለማስመለስ ቁርጠኛ የሆነ ትውልድ ነው። ይህን ምክር ሰምቶ ኢሳያስ አፈወርቂ እሺ ብሎ ወደባችንን መመለስ ከቻለ በክብር ኤርትራን ይዞ መቀመጥ ይችላል። የኤርትራ ሕዝብ ከኢትዮጵያ ጋር ልዋሃድ እስካላለ ድረስ እሱ ጥያቄ የኛ አይደለም። ነገር ግን ይሄን ምክር አልሰማም ብሎ ይሄን የመጨረሻ ኢትዮጵያ እየሄደችበት ያለውን የዲፕሎማሲ ጥግ ትዕግስታችን መሟጠጡን ሁሉ እየተነገረው አልሰማም ካለ እንደ ጃንሆይ መካሪ አጥቶ እንደው ቢያንስ መጨረሻው ሰዓት ላይ ተው በቃ እነዚህ ልጆች ያዋርዱሃል የሚለው ሰው አጥቶ ጦርነቱ ከተጀመረ ውጤቱ ምን ይሆናል? ጦርነቱ ከተጀመረ ውጤቱ ግልጽ ነው። ከዚህ በላይ ማለት አልፈልግም። የደበበ እሸቱን ምክር ሰምቶ ኢሳያስ አፈወርቂ ቢመለስ ይጠቅመዋል ብዬ አስባለሁ። ለዛሬ የነበረኝ ፕሮግራም ይህን ይመስላል። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን ሳትረሱ በሱፐር ቻት እና በሱፐር ስቲከርም ድጋፍ ልታደርጉልን እንደምትችሉ እያስታወስኩኝ ከፕሮግራሙ ጋር አብራችሁ ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን።